ያኔ በ1960ዎቹና 70ዎቹ በተማሪዎች ንቅናቄ ውስጥ የተሳተፉ ወጣቶች ከፊሎቹ ለኢትዮጵያ ብሔርተኝነት ከፊሎቹ ደግሞ ለዘውግ ብሔርተኝነት የተሰለፉ መሆናቸውን የተለያዩ መጽሐፎች ይጠቁማሉ። ያም ቢሆን ግን ሁሉም የሚያመሳስላቸው አንድ ነገር ነበር። ሁሉም ለራሳቸው ሳይሆን ለሌሎች ወይም ከራሳቸው ውጪ ለሆነ ዓላማ ለመሰዋት የተዘጋጁ መሆናቸው ይመሳሰላሉ። የአሁኑ ትውልድ ከዚያ ትውልድ ጋር ሲነጻጸር ፍጹም የተለየ ነው። ይህ አሁኑ ትውልድ ሐሳባዊ ለሆነ ርዕዮተ ዓለም ማህበረሰብን ወይም አካባቢ ስለመለወጥ ሳይሆን ለራሱ ስኬትና ለራሱ መለወጥ የሚተጋ ትውልድ ነው በማለትም የታሪክ ምሁራን ይናገራሉ። በኢትዮጵያ የትውልድ ጥያቄ በተነሳ ቁጥር ያ ትውልድ ይህ ትውልድ የሚል ሙግት አብሮም ይነሳል። አንዳንዶች የቀደመው ትውልድ ለሀገሩ ለማህበረሰብ ወይም ለአካባቢ መለወጥ የተጋና ራሱን መስዋዕት ያደረገ ነው እያሉም ይሞግታሉ። ሌሎች ግን የቀደመው ትውልድ እርስ በራሱ ሲዋጋና ሲተላለቅ አገርን ያቆረቆዘ ነው በማለትም ይወቅሱታል። ስለ ትውልድ በተነሳ ቁጥር የቀደመው ትውልድ ካሁኑ ይሻል ከሚለው ጉንጭ አልፋ ሙግት በተጨማሪ በኢትዮጵያ በትውልድ ቅብብሎች አገር የመገንባት ልምምድ አለመኖሩም ይወሳል። አንዱ የተከለውን ሌላው እየነቀለ፣ አንዱ የገነባውን ሌላው እያፈረሰ አገሪቱ አንድ ወደፊት ሌላ ጊዜ ወደኋላ እያለች ባለበት ቆማ እንድትቀር ከማድረግ በዘለለ የተጀመሩ ነገሮች እንዳለ ማድረስ የሚታትር አለመኖሩም ጎልቶ ሲነገር ይደመጣል። በተለይም ወጣቱ በፖለቲካው ላይ እያደረገ ያለው ተሳትፎ ይህ ነው የሚባል እንዳልሆነና አሁን ወጣቱ የራሱን ጉዳይ በራሱ የመወሰን ክፍተቶች በስፋት እንዳሉበትም ይነገራል። ታዲያ ፍተሻችን በዛሬው ዘገባው ወጣቱና ፖለቲካው እንዲሁም ደግሞ ወጣቱ በሀገረ መንግስት ግንባታ ላይ ያለው ሚና ምን ይመስላል የሚለውን የሚፈትሽ ይሆናል። አቶ ወርቅነህ ተስፋዬ በጀንደር ኤንድ አዶለሰንስ በተባለ ድርጅት ተመራማሪ ሲሆኑ በተለያዩ የሀገራችን ክልሎች ተዘዋውረው ያደረጉት ባሉት ጥናት ወጣቱ በሀገሩ ባዳ ሆኖ ቆይቷል፣ እንዲሁም ወጣቱ የፖለቲካው ተሳትፎ እዚህ ግባ የማይባል ነው ሲሉም ነግረውናል። የወጣቶች ተሳትፎ በአንድ መንገድ ብቻ የሚታይ አይደለም። አዶለሰንት እና ዩዝ ፓርቲሲፔሽን ሆሊስቲክ መሆን አለበት፣ ሙሉ መሆን አለበት ስንል ምንድነው? በማህበራዊ ጉዳዮች ላይ ሰፊ ተሳትፎ ሊኖራቸው ይገባል። ተሳትፎ ብቻ ሳይሆን ድምጻቸው ሊሰማ ይገባል። ሁለተኛ የወጣቶች ኢኮኖሚ ተሳትፎ ከፍ ሊል ይገባል። ወጣቶች አሁን በሰፊው እየቀረበ ያለው ነገር ምንድነው? የኢኮኖሚ ተጠቃሚም አይደለንም ነው። የኢኮኖሚ ተጠቃሚ አይደለም ማለት የስራ እድሎች ጠባብ ናቸው። በኢትዮጵያ ታሪክ ስናይ የኖር ነው ወጣቱን እያቃለጡና በወጣቱ መስዋዕትነት የራስን ሙቸት ማደላደል እንጂ ለወጣቱ ወይ ለተተኪው ትውልድ በሚል የሚመቻች ነገር የለም የሚሉት አቶ ወርቅነህ የማህበረሰቡ ተሳትፎ በፖለቲካውም ይሁን በኢኮኖሚው መድረክ ንቁ መሆን አለበትም ይላሉ። የማህበረሰብ ተሳትፎም ቁልፍ ነው። ስለዚህ በየቀበሌያቸው በሚደረጉት ማንኛውም እንቅስቃሴዎች፣ ስብሰባዎች ላይ ወጣቶች መሳተፍ አለባቸው። ቀበሌዎች ላይ ብዙ ጊዜ ስብሰባ ወጣቶቹ እንደሚሉት ማለት ስብሰባ የሚጠራው አዋቂዎችና ሽማግሌዎች ናቸው። ወጣት አይካተትም። ስለዚህ ወጣቶች መሳተፍ አለብን ነው የሚሉት እና መሳተፍ አለባቸው። መስማት አለ። የነሱ ድምጽ ተቀባይነት ሊኖረው ይገባል። አዋቂዎችና ሽማግሌዎችና አመራሮች በወጣቶች ህልውና ላይ የሚወስኑበት ሁኔታ ትክክል አይደለም። ምክንያቱም የነሱን ችግር ሳናቀው የነሱ ድምጽ ምን እንደሆነ ሳናቀው እነሱ ሳናሳትፍ ስለነሱ መወሰን ትክክል አይደለም። ስለዚህ ይሄ በኢትዮጵያ ውስጥ ስር የሰደደ ችግር ነው። እውነቱን ለመናገር ወጣቶች እየተሳተፉ አይደለም። ይሄ መቀረፍ አለበት። ወደ ብሔራዊ ምክክርም ስናመጣ ይሄ ቁልፍ እድል ነው። ስለዚህ ይሄን እድል በመጠቀም የወጣቶች የፖለቲካ ተሳትፎ ከፍ ማለት አለበት። ወጣቶች በሰላም ጉዳይ ንቁ ውይይት ማድረግ አለባቸው። ፍላጎታቸው ምን እንደሆነ ማወቅ አለባቸው። ለምን ሀገሪቷ በጦርነት አዙሪት ውስጥ እንደኖረች ሊረዱ ይገባል። በኔ እድሜ ይሄ ሀገር በኔ እድሜ ወደ 50 ዓመት አካባቢ ነኝ ከጦርነት ነፃ ሆኖ ይሄ ሁኔታ መቆም አለበት። ስለዚህ እኔ በህፃንነቴ ስለ ሰላም በደንብ ቢማር ኖሮ በኔ እድሜ ያሉ ሰዎች በዛ መልኩ እንትን ቢሆን ኖሮ ዛሬ ለዚህ አይነት ውድመት አንጋለጥም ነበር። አእምሯችን በሙሉ አሁንም ቢሆን ስለ ጦርነት ነው የሚያስበው። በኢትዮጵያ ከጦርነትና ግጭት መዛመት፣ ከትምህርት መስተጓጎል፣ ከስራ አጥነትና ድህነት በተጨማሪም እንደ ሙስና፣ ንቅዘት ያሉ ሀገራዊ ችግሮችም የወጣቱን ትውልድ ተስፋ የሚከረክሙ መሆናቸው ይነሳል። ቢሮክራሲ፣ ወጣቶችን ያገሉ ፖሊሲዎች እንዲሁም ጎታች ልማዳዊ ድርጊቶችም የወጣቶችን በፖለቲካ ወድ የተሻለው እንዲያደርጉ ምክንያት መሆኑም ይነሳል። ጣቢያችንም በቅርቡ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ በመሆን የተቀላቀለችውን ወጣት ሚስጥረ ስላሴ ታምራትን ወጣቱ በሀገሩ ጉዳይ ያለውን ተሳትፎ በተመለከተ አነጋግሯል። ዋና ጸሐፊዋም በኢትዮጵያ የወጣቱ የፖለቲካ ተሳትፎ እንደ ልብ እንዳይሆን ያለው ምህዳር ፈታኝ ነው ባይ ሲሆኑ ለዚህ ግን የ60ዎቹ ማህበረሰቦች ተወቃሽ ማድረግ አስፈላጊ አይደለም ባይ ናቸው።
ወጣቱን አይደለም አሁን ማንንም ሰው ወደ ፖለቲካ ምህዳር የሚጋብዝ ሁኔታ አይደለም ኢትዮጵያ ውስጥ ያለው። ነገር ግን ያ ደግሞ መቀየር አለበት ብዬ አስባለሁ እና ያንን መቀየር የሚችለው ደግሞ ጊዜውን በደንብ ሊያውቅ ሊያገናዝብ ሊረዳ የሚችል ሰው ነው። በዛ መሰረት ታየ ነው ወጣቱ ይቀርባል ለዚህ ጉዳይ ማለት ነው። ስለዚህ እንዳልኩ ቀላል አይደለም፣ ለመግባት የሚጋብዝ ሁኔታ አይደለም ያለን። ግን ደግሞ ሁሌ እንደዚህ ሆኖ እንዳይቀጥል ገብቶ ማስተካከል ያለበት ሁኔታውን በደንብ ሊረዳ የሚችለው ያለውን ነገር ወጣቱ ነው እና መግባት ይኖርበታል ማለት ነው። ታወቅ ያለበት አንድ ነገር የያኔዎቹ ብለን የምንጠራቸው ወይ የስልሳዎቹ ጊዜ ፖለቲከኞች ፖለቲካን ሲጀምሩ ምናልባት 16 17 እስከ 18 ዓመታቸው ሆኑ ነው ወጣቶች ነበሩ ማለት ነው። ስለዚህ ወጣቶች ፖለቲካን ሊያውቁ ፖለቲካን ሊረዱ ፖለቲካን ሊያገናዝቡ አይችልም የሚለው ሀሳብ ውድቅ ይሆናል ማለት ነው። ስለሆነ ፖለቲካን እየዘወሩ ያሉት የዛ ትውልድ አካላት ፖለቲካን ሲጀምሩ ብለው ወጣቶች ነበሩ። ምናልባት ከኛም በእድሜ የሚያንሱበት እድሜ ላይ የነበሩት። ስለዚህ ወጣቶች ፖለቲካ ተሳትፎ ሊኖራቸው አይገባም፣ ፖለቲካን በስነ ስርዓት መረዳት አይችሉም፣ ለፖለቲካ ገና ናቸው የሚለው አስተሳሰብ መቅረት መቻል አለበት በመጀመሪያ። ሁለተኛ እንደ ወጣት ነገር ብዙ ቀልባችንን ሊይዙ የሚችሉ ነገሮች አሉ አይደለም። አንተም አንደርስታንድ እንደምታደርገው ብዙ ሊወስዱን ቀልባችንን ሊወስዱ የሚችሉ ነገሮች አሉ። ግን ማወዳደር ነው የትኛው የበለጠ ይጠቅመናል፣ የትኛው ነው ሀገርን እንደ ሀገር ሊያስቀጥል የሚችለው የሚለውን ነገር መረዳት አለብን። ወጣቱ ተስፋውን ለማለምለምና መጻኢ ዕድሎችን የተሻለ መሰረት ላይ ለመገንባት መታገል እንዳለበት የምትናገረው ፖለቲከኛዋ ወጣቱ እጣ ፋንታውን የመወሰን ጉዳይ ለሌሎች መተውን አቁሞ የራሱን ዕድል በራሱ ለመወሰን መታገል አለበት በማለት ዋና ጸሐፊዋ አሳስባለችም። በፖለቲካ አውድ ለመሳተፍ የተለመደው ትልቅና ጎልማሳ መሆን አለበት የሚለው እሳቤ ሊቀረፍ እንደሚገባም ተናግራለች። ትልቅነት የእድሜ ጉዳይ ነው ብዬ አላስብም። ትልቅነት ከጭንቅላት ውስጥ ነው የሚጀምረው። ጭንቅላት ውስጥ ምን ታስባለህ? ምንድነው አላማህ? ምንድነው እቅድህ? ምንድነው ግብህ ነው የትልቅነት ጉዳዩ። ሁለተኛ ደግሞ ሁሉም ሰው ኤክስፒሪየንስ ይዞ አይደለም የተወለደው። ገብቶሃል? አሰም ፖይንት ከዜሮ መጀመር አለብን ሁላችንም። የሆነ ጊዜ የሚመጣ እንጂ ይዘነው የምንወለድ ወይ ለዛ የተመረጠ ሰው አለ ማለት አይደለም። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ጽሕፈት ቤት ኃላፊ ወጣቱ ፖለቲከኛ ኢዩኤል ሰለሞን በበኩሉ ወጣቱ እርስ በርስ በተሳሰሩ ችግሮች እየተፈተነ መሆኑን ይናገራል። ተንቀሳቅሶ መስራት አለመቻሉ፣ ኑሮ ውድነቱ፣ ስራ አጥነቱና ሌሎችም ወጣቱን የገጠሙት ችግሮች የተሳሰሩ ናቸው ብለዋል። የተለያየ አይነት እንትን ሊነሳ ይችላል ብዬ አስባለሁኝ። ለምሳሌ ወጣቱን ምን አሸሸው የሚለው ሲመጣ ፕሮባብሊ የሚሆነው በሀገራችን ይሄ ነው የሚባል ዴሞክራሲያዊ ስርዓት ተገንብቶ አያውቅምና ባለፉት ጊዜያት የነበረ የፖለቲካ ባህልን መመልከት የሚያስፈልግ ይመስለኛል። ብዙ ጊዜ ፖለቲካችን በተለያየ ጊዜ ኃይልን የቀላቀለ በመሆኑ መተማመን የሌለው በመሆኑ የሚሆኑ ወይም ደግሞ የሚነሱ ጥያቄዎችን ምላሽ ከመስጠት ይልቅ በአብዛኛው የሚመለስበት መንገድ ለአብዛኛው ምቹ ያልሆነ ሁኔታ ውስጥ የሚከት የሰው ሕይወትን የሚያሳጣ ንብረት የሚያጠፋ አይነት ሆኖ በመገኘቱ ሊያሸሸው ይችላል ብሎ መገመት ይቻላል። ይሄ ያየነው ትሬንድ ስለሆነ ማለት ነው። ስለዚህ የፖለቲካው ባህል እንዳለ አብሮ መያዝ ያስፈልጋል። ከዛ ውጭ ግን ይሄ አሸሸው ማለት ግን ይቀራል ወይ? ምክንያቱም አፍተሮል እንደምታውቀው የቅድም አንተም እንደገለጽከው የወጣቱ ቁጥር በሀገሪቱ ከፍተኛ ነው ብለን እንናገራለን። ከፍተኛ የሆኑ ችግሮች በሀገሪቱ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ችግሮች ወይም የምጣኔ ሀብት ችግሮች ስላሉ የተለያዩ አማራጮችን መመልከት ይመርጣል እንዳልከው። ነገር ግን ያንን አማራጭ የመረጠው ወደ ስደት ወደ ሌላም ነገር የተጋበዘው ወጣት ቢሆን ስቲል እንደዛም ሆኖ የዚህ ሀገር አብዛኛውን ቁጥር የሚይዘው ወጣቱ። ስለዚህ ያንን ምክንያት ማድረግ በቂ አይመስለኝም። በእኔ አረዳድ ያለኝ ምልከታ ምንድነው ይህንን የፖለቲካ ባህል እንዴት እለውጣለሁ የሚል ቁጭ ብሎ ማሰብ፣ ካሰቡ በኋላ መደራጀት ያስፈልጋል ብዬ አምናለሁ። በኢትዮጵያ ያለው ሁኔታ አስመረረኝ ብሎ ወጣቱ ዛሬ ከሀገር ርቆ ቢሰደድ ነገ ለመመለስ የተሻለ ነገር እንደሚጠበቀው እርግጠኛ መሆን አይችልም። በእኔ እምነት ወጣቱ በኢኮኖሚው በፖለቲካም ተመጽዋችና የሌሎች ውሳኔ ጠባቂ መሆን የለበትም ያሉ ሲሆንም አቶ ዩኤል እንደሚሉ ከሆነ ደግሞ ወጣቱ ራሱን አሳታፊና ወሳኝ መሆን አለበትም ብለዋል። ምናልባት የዛ ጊዜ የነበሩ ሰዎች በ1960ዎቹ የነበሩ ሰዎች ምናልባትም አብዛኞቹ ወጣትና ጎልማሳ የምትላቸው እድሜዎች ውስጥ ሴት ያደረጉትን ፖለቲካ እየተከተልኩ ነው ካለ አትሊስት እነዛ ሰዎች በወጣትነታቸው የሚፈልጉት አይነት የፖለቲካ ስርዓት ዘርግተዋል ማለት ነው አይደለም? ወይም ደግሞ ለዚህ ዳርገውናል ብለህ እያመንክ ነው። ያንን ያደረጉት በወጣትነት እድሜያቸው መሆኑ መረሳት ያለበት አይመስለኝም። ስለዚህ ይሄ ትውልድ መማር ካለበት መጥፎ አድርገውም ከሆነ ጥሩም አድርገው ከሆነ 1960ዎቹ ላይ ግን ያደረጉት ወጣት ሆነው ከሆነ ይህም ትውልድ ወጣት ሆኖ ያንን ማድረግ እንደሚችል እንደውም ማሳያ ነው የሚሆነው ብዬ ነው የማምነው። ወጣቱ
ማህበረሰብ ሌሎች ወይም አገር በእጁ ያለው የፖለቲካ ሊቅ የሚሰጠውን አጀንዳ እየተከተለ ብቻ መጓዝ የለበትም የሚሉት የዘርፉ ምሁራንም አሁን ላይ በፖለቲካውም ሆነ በተለያዩ መድረኮች ላይ ወጣቱ ተሳትፎን በማሳደግ በሀገረ መንግስትም ሆነ በተያያዥ ጉዳዮች ግንባታ ላይ አብሮ መቆም ይገባዋል ሲሉም ፖለቲከኞቹ ሀሳባቸውን ሰጥተዋል።